በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚህች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ይህም ቅዱስ ከእርሱ አስቀድሞ በቁስጥንጥንያ አገር ሊቀ ጳጳሳት ለነበረው ለአባ እለእስክንድሮስ ደቀ መዝሙሩ ነው። አባ እለእስክንድሮስም በሞተ ጊዜ በእርሱ ፈንታ ይህ አባት አባ ጳውሎስ ተሾመ። በጵጵስናውም ወንበር በተቀመጠ ጊዜ የአርዮስን ወገኖች ከቁስጥንጥንያ አገር ከአውራጃውም ሁሉ አውግዞ አሳደዳቸው። ንጉሥ ቆስጠንጢኖስ ከሞተ በኋላ ልዩ ሁለተኛው ቆስጠንጢኖስ በቁስጥንጥንያ አገር ላይ ነገሰ። ወንድሙ ቁንስጣም በሮሚያ አገር ነገሰ። ይህ ቆስጠንጢኖስም አርዮስን ይወደዋል፣ በረከሰች ሃይማኖትም ያምናል። ቅዱስ አባ ጳውሎስም የአርዮሳውያንን አውግዞ እንዳሳደዳቸው ሰምቶ እጅግ አዘነ። አባ ጳውሎስንም ከእንግዲህ የአርዮስን ወገኖች ተዋቸው፣ አታውግዟቸው አለው። እርሱ ግን ንጉሡን አልሰማውም። ስለዚህም አባ ጳውሎስን ከቁስጥንጥንያ አገር አሳደደው። እንዲህም ሆነ፣ ከእርሱ አስቀድሞ ከእስክንድርያ አገር አባ አትናቴዎስን አሳዶት ነበርና በሮሚያ አገር በሊቀ ጳጳሳት በቅዱስ አባ ዮልዮስ ዘንድ ሁለቱም ተሰበሰቡ። እርሱም በመልካም አቀባበል በፍቅር ተቀበላቸው። ወደ ንጉሡም ወደ ሁለተኛው ቆስጠንጢኖስ እንዲህ ብሎ መልእክትን ጻፈላቸው። እነርሱ እውነተኞች የተማሩ አዋቂዎች፣ ሃይማኖታቸውም የቀና ናቸው። ልትቀበላቸው ልታከብራቸውም ይገባል። ሊቃነ ጳጳሳቱም አባ ጳውሎስና አባ አትናቴዎስ ወደ ንጉሥ ቆስጠንጢኖስ በደረሱ ጊዜ የመልእክቱን ደብዳቤ ሰጡት። አነበባትም። ከሮሜው ሊቀ ጳጳሳት ቃል የተነሳ ፈራ። ተቀብሎም በየቦታቸው በሹመታቸው ወንበር አኖራቸውና ጥቂት ቀኖች በእነርሱ ላይ ታገሰ። ከዚህ በኋላ ሁለተኛ አሳደዳቸው። እነርሱም ወደ ሮሜ ወደ ሊቀ ጳጳሳት ዮልዮስ ተመልሰው ንጉሡ በእነርሱ ላይ ያደረገውን ሁሉ ነገሩት። ሊቀ ጳጳሳት ዮልዮስም ወደ ወንድሙ ወደ ንጉሥ ቁንስጣ ይዟቸው ገብቶ ወንድሙ ቆስጠንጢኖስ በእነርሱ ላይ ያደረገውን ነገረው። ይህም ንጉሥ ቁንስጣ ይቀበላቸው ዘንድ ወደ ወንድሙ መልእክትን ጻፈ። እንዲህም ብሎ አዘዘው፣ እሊህን አባቶች ካልተቀበልካቸው ከእንግዲህ በመካከላችን ፍቅር፣ አንድነት አይሆንም። ሊቀ ጳጳሳቱም እንዲህ ብሎ ሁለተኛ ደብዳቤ ጻፈ። ንጉሥ ቆስጠንጢኖስም የወንድሙን የንጉሥ ቁንስጣንና የሊቀ ጳጳሳቱን መልእክት ተቀብሎ ወደ ሹመታቸው ወንበር መለሳቸው። ንጉሡ ቁንስጣም በአመፀኞች እጅ ከተገደለ በኋላ ያን ጊዜ ቆስጠንጢኖስ አባ ጳውሎስን ወደ አርማንያ አገር አጋዘውና በዚያ ጥቂት ቀን አሰረው። ከዚህ በኋላ ከአርዮስ ወገን የአንዱን በእስር ቤት በስውር አባ ጳውሎስን ይገድለው ዘንድ አዘዘው። አንዱ አርዮሳዊውም በሌሊት ገብቶ አንቆ ገደለው። መላ ዕድሜውም 40 ዓመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘለዓለሙ አሜን። በዚህችም ቀን የከበረ ጳጳስ ኪራኮስ ከእናቱ ከሐና ጋራ ሰማዕት በመሆን በከሃዲው ንጉሥ በኤልያኖስ እጅ ተገደለ። ከሃዲው ንጉሥም ይህንን ቅዱስ አባ ወደ አደባባይ ባቀረበው ጊዜ ሰዎች አማልክትን እንዳያመልኩ እየጻፈች የምትከለክል ይህች እጅህ ትቆረጥ ዘንድ ይገባታል አለው። ኪራኮስም ልብ የሌለህ ውሻ መልካም አደረክ አለው። ኤልያኖስም ሰምቶ እርሳስ አፍልተው በአፉ ውስጥ እንዲያፈሱበት ደግሞ በጋለ ብረት አልጋ ፍም በተጎዘጎዘበት ላይ እንዲያስተኙት ጨው እንዲነሰንሱበት በመጎተትና በማገላበጥም ሆዱን ጀርባውን በብረት በትሮች አጥንቶቹ እስቲሰባበሩ እንዲደበድቡት አዘዘ። ቅዱስ ኪራኮስም ይህንን ሁሉ ታግሶ በዕብራይስጥ ቋንቋ እንዲህ ብሎ ጸለየ። ሮክስ ለማውታ ያለክ አስያር ለሜዶር ኤሎሄ ናውና ያዮል ያቤል ቁራም ቤተል አዶናይ ኤሎሄ ሙታ። ከዚህ በኋላ ፈትተው በእስር ቤት እንዲያኖሩት እናቱንም ሐናን እንዲያመጧት በጠጉሯም ሰቅለው 3 ሰዓት ያህል ስጋዋን እንዲሰነጣጥቋት በእሳትም እንዲያቃጥሏት አዘዘ።
በእሳት ውስጥም እየጸለየች ነፍሷን አሳለፈች። ከዚህ በኋላ ቅዱስ ኪራኮስን አምጥተው እባቦችና እፍኝቶች ካሉበት ታላቅ ጉድጓድ ውስጥ ጨመሩት። ይጨምሩትም ዘንድ አዘዘ። ሲጨምሩትም ምንም የጎዳው ነገር የለም። ከወታደሮቹም አንዱ ስሙ አድሞን የሚባል የክርስቶስን ማዳን አይቶ አደነቀ። ክብር ይግባውና በጌታችንም አመነ። ንጉሱንና ጣዖታቱንም ረገመ። ያን ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉስ ኤልያኖስ አዘዘ። እርሱም የኪራኮስ አምላክ ነፍሴን ተቀበላት እያለ አንገቱን አስተካክሎ ለሰይፍ ሰጠ። ምስክርነቱንም ፈጸመ። ቅዱስ ኪራኮስንም ከዘይት ጋራ ዝፍት ከፈላበት ምጣድ ውስጥ እንዲጨምሩት፣ ሁለተኛም ደረቱን በጦር እንዲወጉት አዘዘ። እንዲህም ምስክርነቱን በዕለተ ሰንበት ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ተጋዳይ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የእልፍዮስ ልጅ የሐዋርያው ያዕቆብ መታሰቢያው ነው። ዳግመኛም የአይድራዮስ፣ የአዋርስ፣ የሰማዕት አልድራክዎስና የአንድሮስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ጥቅምት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አቡነ ገብረ መንፈስ ቅዱስ ጻድቅ፣ ቅዱስ ኪራኮስ አረጋዊ ጳጳስ ወሰማዕት፣ ቅድስት ሐና ሰማዕት እናቱ፣ ቅዱስ ያዕቆብ ወልደ እልፍዮስ ከ12ቱ ሐዋርያት፣ አባ ጳውሎስ ሰማዕት፣ አርዮሳውያን አንቀው የገደሉት አባት። ወርሃዊ በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ፣ ቅድስት አውጋንያ ሰማዕትና ጻድቅ። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። ዘአቅረብኩ ማሕሌተ አዘኪረየ አእላፈ ምለተ ጸመርኩ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጻድቀ መበለት ወኮፈ እምእለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።